ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያድርግልን። ያው ዱካ እሾ ላይ እንግዲህ የሚሰራው ጀግናው ወጣት እንግዲህ ብሩኬን ይዤላችሁ መጥቼ ያለው እንግዲህ የዳግም እህት እንግዲህ ኤልሳ ማለት ነው እና ስለ ወንድሟ የደረሰው ነገር እንግዲህ ለብሩኬ ጠቅላላ እንግዲህ መረጃ እየሰጠችው ትገኛለች ማለት ነው። እኔ ማን ያድነኛል? አንተ እኮ አሁን አነጋግረኝ ነው የምታልፍ። በኋላ እኔም ወንድሜ ከባድ ውስጥ ነው መንገባው። ቁምላቸው የሚባል ሰው በጣም ቀላል ሰው እንዳይመስልህ፣ በጣም ብዙ ተጽዕኖ አድርጎብናል። ወንድሜም ዳግም ይኸው አይነ ስውር ሆነዋል ትላለች ኤልሳ። እንግዲህ ያስቡ ማለት ነው። ያው በባዕዳ መልኩ እንግዲህ በተለያየ ነገር እንግዲህ የገዛ ወንድሟ አይነ ስውር እስከሚሆንና በጣም ከባድ ውስጥ እንዳሉ እንግዲህ ለብሩኬ ተናግራለች። ምንድን ነው እስቲ ስለ ቁምናቸው የምትነግሪኝ ነገር ካለ ብሎ ሲጠይቃት፣ ስለ ቁምናቸው እኮ ትንሽ አትፈራም እንዴ? ሰውየው እኮ በጣም እጁ ረጅም ነው፣ በጣም ቀላል ሰው፣ እንደዚህ በአፉ የምገልጸው ሰው አይደለም። እኔና ወንድሜ ላይ በጣም ከባድ ነገር ያደረሰብን ሰው ነው ትላለች ኤልሳ ማለት ነው። በዚህ ልክ እንዴት ትፈሩታላችሁ ብሎም ብሩኬ ሲጠይቃት፣ አንተ ስለማታውቀው ነው፣ ሰውየው በጣም ከባድ ሰው ነው ትላለች። ብሩኬም በዚህ ልክ አንቺ በአዳ መልኩ የምታመልኪው ነው ወይስ ምንድን ነው? አንቺ ካላመንሽበት ምንም የምትሆኝ ነገር የለም። በዚህ ልክ እንዴት ቁምላቸው በዚህ ልክ እስከምትፈሪ ድረስ ስሙ ለመጥራት ይሄን አክል ብሎ እሱም ሲጠይቃት፣ በጣም ቀላል ሰው እሱ እንዴት ነው በእንደዚህ አይነት በድፍረት ልጠራው ትችላለህ? አንተ በእርግጥ አታውቀውም። ቁምላቸው በጣም ከባድ ሰው ነው፣ ስላልደረሰብህ ነው ትላለች እንግዲህ ኤልሳ ማለት ነው። እንግዲህ ብሩኬም የደረሰባቸው ነገር ያው ወንድምሽም እኔ በተቻለኝ አቅሜ ያው አግዛለሁ እረዳዋለሁ ብሏታል ማለት ነው። እንግዲህ ዳግም እንግዲህ በጣም ያሳዘናል። እንግዲህ አይነ ስውር ሆነው ቀርተዋል ማለት ነው። ኤልሳም እንግዲህ አይዞሽ ያለው መረጃ ስለ ቁምላቸው ሁሉም ያለው ነገር ከሰጠሽኝ እኔ ችግር የለውም፣ ምንም የምትሆኑት ነገር የለም፣ እኔ ከጎናችሁ አለሁ ብሏታል ማለት ነው። ያው ወንድሟም እንግዲህ ያለበት ሁኔታ ጠቅላላ እንግዲህ ለብሩኬ ነግሮታል ማለት ነው። እና በጣም ከባድ ነገር ነው ቤተሰብ ምንድን ነው እስቲ ስለ ቁምላቸው የምታውቂው ነገር ካለ? ለምንድን ነው ግን ምፈራው እኔ? አንዴ እስቲ ንገሪኝ በግልጽ። ስለዚህ እኔ እኮ እሱ ቁምላቸው የባዕዳ መልኩ ስላመለከ እኔ ብሩክ እኮ ምፈራው ነገር የለም። እስቲ አንቺ ያየሹ ነገር እስቲ በግልጽ ንገሪኝ፣ እኔ እሱ ምፈራበት ነገር የለም ይላታል ብሩኬ ማለት ነው። እሷም እንዴት ድፍረት፣ አንተ ደፋር ነህ፣ እንዴት አንተ ስሙ ትጠራዋለህ? በማለትም እንግዲህ ያው እሷ ካለችበት ውስጥ ነው የፈራች ማለት ነው። ያው እንግዲህ በአዳም ማልኬ እንግዲህ አውሬ ቀላቢ ነው ሰውየው ማለት ነው። እና እንዴት ነው ማከብረው የምችለው? አንቱ ማለት ራሱ ለመጠራት ማይደርስ ሰውየው ነው። ስለዚህ ኤልሳ ለምንድን ነው በዚህ ልክ ለምንድን ነው የምትፈሩት እናንተ የምታከብሩት? አንቺ በዚህ ነገር ግን ታምኛለሽ? በማለትም ሲጠይቃት፣ እንዴ እኔ በጣም ነው የምፈራው። ምን ነው ምነካ አንተ? እኔ እኮ በህይወት መኖር እፈልጋለሁ ትላለች ኤልሳ። እንግዲህ ያስቡ ማለት ነው ቤተሰብ ለዚህ ያክል እንግዲህ በአዳ መልኩ ውስጥ ተዘፍቃለች ማለት ነው ኤልሳ ከነ ወንድሟ ማለት ነው። እና በጣም ከባድ ነገር ነው። በጣም ያሳዝናል። ምን ነው ያለ ቀኔ እንድሞት ትፈልጋለህ? አንተ እኮ ስለማታውቀው እንጂ ስለሱ የምታወራው፣ ስለሱ ግን ጠለቅ ብለህ ብታቅ እዚህ ጋር እንኳን ቁጭ ብለህ ማውራት አትችልም ነበረ። ስለ ቁምላቸው አንተ ይሄን አክል ውስጡ ስለማታውቀው ነው። እኛ ደግሞ እንፈራዋለን፣ በጣም ነው የምንፈራው በማለትም እንግዲህ ኤልሳ ያለው ነገር ለብሩኬ ነግረዋለች ማለት ነው።
እኛ ሲመጣ እንኳን እንዴት እንደምንሆን ፈጣሪ ነው የሚያውቅ። ስለዚህ ስለሱ ብዙም ላወራልህ አልችልም። ምክንያቱም እኔ መኖር በህይወት እፈልጋለሁ። ይሄም ላወራሁት በኋላ የሚመጣብኝ ብዙ ነገር አለ እንግዲህ በማለት ወንድሜን መያዝ ፈለገ ነው። እያየኸው ነው ወንድሜ እንደዚህ ሆኖ ቀርቶብኛል እና ልትረዳኝ ሞክር። ምክንያቱ ቁምላቸው ማለት በጣም ቀላል ሰው አይደለም። ቢያንስ እንኳን ወንድሜ ማየት አለብህ። እንዳንተ ወጣት ነበረ በዛ ላይ ማየት የሚችል። አሁን ግን ስንት ህልም ያለው ልጅ ነበረ፣ ግን በእነሱ ምክንያት ነው እንደዚህ የሆነ። በነ ቁምላቸው ምክንያት የገዛ ወንድሜ እንደዚህ ሆኖ ቀርቶብኛል። ስንት ህልም ነበረው፣ እንዳንተም ወጣት ነበረ ብላለች ኤልሳ ማለት ነው። ምክንያቱም ለምን እንደሆነ ታውቃለህ? ምክንያቱም እንዳንተ በጣም ደፋርና ጀግና ወጣት ነበረ። ስለዚህ ወንድሜ እኔ ግን ዞሮ ዞሮ እኔ ግን በሱ በጣም ብዙ መስዋዕትነት ከፍያለሁ። በወንድሜ እኔ ነኝ ምሰቃይ አሁን እዚህ ያለሁ። ስለዚህ ብሩኬ ልትረዳኝ ይገባል በማለትም ብሩኬ በጣም ነው በቃ ያዘነ ማለት ነው። እንግዲህ ያሉበት ነገር በጣም ነው እንግዲህ እኛ ማናቀው ነገር ነው፣ ማናቃቸው አውሬ ነው ከዛና ከዚህ የሚመጣብን። ማታ ማታ መተኛት አንችልም በማለት እንግዲህ ቁምላቸው እዛ ግቢ ውስጥ የባዕድ አምልኮ እንደሚያካሄድና በጣም በጣም ከባድ ውስጥ እንዳሉ እንግዲህ ኤልሳና ዳግም በጣም ያሳዝናሉ ማለት ነው። እንግዲህ እህትና ወንድም ናቸው። ስለዚህ በዚህ ሁኔታ ምንቀጥል ከሆነ እኔ ችግር የለውም እንደምንም ብዬ አመልጣለሁ። ግን ወንድሜ ግን አይነ ስውር ነው። ማምለጥ፣ መሸሽም፣ መራመድም መሄድም አይችልም። ስለዚህ ግዴታ አጠገቡ ሰው ያስፈልጋል። ለዛ ደግሞ እኔ አጠገቡ መሆን አለብኝ። ቁምላቸው እኔ ይሄ ሁላ መረጃ ለአንተ ስሰጥህ ከሰማ እኔ በህይወት እንድኖር ራሱ አያደርገኝም። በአንዴ ነው እዚሁ የሚያጠፋኝ በማለትም እንግዲህ እባክህ እኔ አሁን በኋላ ማን ነው ከለላ የሚሆነኝ ትላለች ኤልሳ ለብሩኬ ማለት ነው። ብሩኬ አይዞሽ በማለት እንግዲህ ያለው መረጃ በጣም በጣም ግን ያሳዝናል። ምን አይነት ስሜት እንደሚሰሙ እሱ ብቻ ነው የሚያውቅ። በዚህ በወጣትነቱ እድሜው በጣም ብዙ ህልም ነበረው፣ ብዙ ነገር ነበር የሚያቅድ። ግን እንደዚህ ሆኖ በአጭር ጊዜ ቀረብኝ ወንድሜ። ስለዚህ እኔ አሁን ለሱ ነው በእነሱ ምክንያት ነው እንደዚህ የሆነ። ስለዚህ ስለሱ ምንም ማውራልህ ነገር የለም። ነገ ከነገ ወዲያ መጥቶ ወንድሜ ቢገልብኝ አንተ ትደርስልኛለህ እንዴ? እሱ ማለት በጣም እጁ ረጅም ነው። ቁምላቸው በጣም ቀላል ሰው፣ እንደ ቀላል እንዳታየው ትላለች ማለት ነው። ቀላል ሰው አይደለም። በጣም መጥፎ ከሚባሉት እኔ እንጃ የሚመደብ ራሱ በጣም ክፉ ሰው ነው። ምክንያቱም ስለሱ ምንም የምታውቀው ነገር የለም ብሩኬ። ስለማታውቅም ነው እንደዚህ የምታወራው። ብታውቀው ግን ቁጭ ብለህ ራሱ አታወራም ነበረ በማለት እንግዲህ ኤልሳ ለብሩኬ አንተ ግን ቀለል አድርገህ ነው የምታወራው። ለአንተ ምንህ ነው፣ ለእኛ ግን እንኳን ለማውራት ለማሰብ ራሱ በጣም ከባድ ነገር ነው እና ያለንበት ውስጥ በጣም ከባድ ነገር ነው ያለ ነው። እንግዲህ ብሩኬ እንግዲህ የባዕድ አምልኮ የሚያመልኩ ሰዎች በየቦታው የታገቱ ሰዎች እንግዲህ እያደናቸው ይገኛል። እንግዲህ ጀግናው ወጣት ብሩኬ እንግዲህ የዘሌ ቀኝ እጅ ማለት ነው። እንግዲህ ሀገራችን ላይ የተለያየ ነገር እንግዲህ አለ። በዛ ላይ ይሄ ባዕድ አምልኮ የሚባለው ከሀገራችን ላይ ይንቀለው ማለት ነው። በጣም ሀገር ራሱ ይበክላል ማለት ነው። እና ያው እነ ብሩክ እንግዲህ ሁሉም እንግዲህ ባሉበት ቦታ ያው የራሳቸው ህይወት ሳያሳስባቸው ቀን ከሌሊት ሳይሉ እንግዲህ እየሰሩ ይገኛሉ ማለት ነው። ያው ከክፉ ነገር ይጠብቃቸው ማለት ነው። ያው ሀገራችን ላይ እንደዚህ አስፈላጊ የሆነ ነገር እንዴት ይስፋፋል? ሀገራችን ላይ እንዲህ አይነት ነገር መካሄድ የለበትም ብሎ እንግዲህ የራሳቸው ሰውተው ነው ይሄ ስራ የሚሰሩት። እንግዲህ በጣም ጀግናና እኔ እንጃ በጣም በጣም
ቀላል ስራ አይደለም ይሄ ማለት ነው። ለምን ህይወታቸው ሰውተው ስለሚሰሩ እንግዲህ ከዚህ በፊትም እነ ዘላለም እንግዲህ በኃይለኛው ነበረ ብዙ እህቶች ወንድሞች በየቦታው እያገቱ ነበረ፣ ያው በያሉበት እያድኗቸው ነበረ። አሁን ደግሞ እንግዲህ የዘላለም ቀኝ እጅ እንግዲህ ወጣቱ ማለት ነው ብሩኬም እንግዲህ በሱ መሰረት እየሰራ ይገኛል። በጣም ደስ ይላል። እንግዲህ እነ ነስራይንም እንደዛው በዚህ መልክ ነው የሚሰሩት እና በጣም እንጃ ስለ እነሱ ቃላት የለኝም ማለት ነው። እና ሀገራችን ላይ መጥፎ ነገር እንዳይስፋፋ ይሄ ባዕድ አምልኮ በየቦታው ደግሞ እህት ወንድሞች የሚያግቱ ሰዎች እንግዲህ እያደኑ ይገኛሉ። ባሉበት አውጥቶም ለህግ እያቀረቡ ይገኛሉ እና የነሱ በጣም እኔ እንጃ የነሱ ሚዲያ በጣም ደስ የሚል ሚዲያ ነው ማለት ነው። እና አሁን እንግዲህ ኤልሳ በጣም ግራ ተጋብታለች። እንግዲህ ዳግም ወንድሟ በቁምላቸው በጣም ብዙ ነገር ደርሶበታል እና የባዕድ አምልኮ እንደሚያመልኩና በዛ ምክንያት ወንድሟ አይኑ እንዳጣ ያው ተናግራለች ማለት ነው። እና እሷ ደግሞ ይሄ ነገር አናካሄድም አትልም። ለምን ይሄ ቁምላቸው የሚባል ሰውዬው በጣም ሀርተኛ ነው እና ሁሉም ነገር የሚካሄድ በሱ ትዕዛዝ ነው። እና በጣም እንግዲህ ይሄም ስለ ቁምላቸው የሰጠሁት መረጃ እሱ ከሰማ እኔ እዚህ በደቂቃ ውስጥ እንደማልቆየው ራሱ እዚሁ ነው አለች የሚያጠፋኝ እና እኔ ራሴ እሺ ማምለጥ እችላለሁ፣ ወንድሜ ግን እንደምታየው አይነት ስውር ሆኖ ቀርተዋል። ይሄ እንግዲህ ጉዳትና በደል የደረሰበት በሱ ነው ብላለች እና በጣም ከባድ ነው። ኤልሳ በጣም ታሳዝናለች። ወንድሟም እንግዲህ ዳግም በጣም ከባድ ነው ማለት ነው። እና እንደ ሰው ልትረዳኝ ይገባሃል። ወንድምም እንዲሆነው ቀርተዋል። እኔ ራሴ ማታ መተኛት አንችልም። እኔም ሆነ ወንድሜ መተኛት በፍጹም አንችልም። በጣም ከባድ ይቃዣሉ። በዚህና በዚህ ሲሄድ እንኳን አታዩም። እንዴት ነው ህልም አይተህ ታውቃለህ? ትላለች ኤልሳ። ልክ እንደዛ ነው። በቃ ማታ ራሱ አያስተኙንም እና መጥቶ ራሱ ያስፈራራና እንዴት ነው በዚህ ነገር ምንቀጥል ከሆነ በቁማችን ሞተናል። ግን እኛማ ያው አንድ ሆነዋል። ግን ይሄ ነገር የሆነ መላ ሊፈለግለት ይገባል እና እኛ ያለነው እዚህ ውስጥ ነው። ያው እንደነገርኩ ማታ እንቅልፍ የለንም በማለት እንግዲህ ለብሩኬ ነግራለች ማለት ብቻ በጣም ከባድ ነገር ነው። በዚህ ሁኔታ የምንቀጥል ከሆነ እኔ እንጃ እንዴት እንደሆነ ምን እንደምልህ አላውቅም። እኔ ችግር የለውም ወንድሜ፣ ግን የሆነ ነገር እንድታደርግልኝ እፈልጋለሁ። ምክንያቱም ወንድሜ በጣም ተጎድቷል። ስለዚህ እኛ ሰውነን፣ ግን የተጫወተብን በላያችን ላይ አውሬ ነው። ልክ እንደ አውሬ ነገር ነው እኛ ላይ እንደዚህ በላያችን ላይ እንደዚህ አይነት ነገር የሚካሄድብን ብላለች። እንግዲህ አስቡ ማለት ነው። ማታ ልክ እንደ አውሬ እየሆነ ነው ማለት ነው ቤት ውስጥ ከነ ወንድሟ። እንግዲህ በጣም ይቀፋል ማለት ነው። ቤተሰብ ከእንደዚህ አይነት ይጠብቃል እና እንግዲህ ብሩክ እንግዲህ የአንዳንዱ መረጃዋ ተቀብሏታል ማለት ነው። ያው ብሩክ ታውቃላችሁ በጣም ቀናና መልካም ወንድማችን ነው። በጣም በዛ ላይ ደግሞ በጣም ያስፈራራል። መጥቶ ራሱ እንደሚያንቀህ ነው የሚሆነው ብላለች ማለት ነው። እንግዲህ ያው ቤት ውስጥ የሚካሄደው ነገር ጠቅላላ እንግዲህ ለብሩኬ ነግረዋለች እና ከባድ ነው። እነዚህ የባዕድ አምልኮ የሚያመልኩ ሰዎች በጣም ከባድ ነው። ይቀፋል። ራሱ ስናው ራሱ ሲወራ ራሱ ይቀፋል እንኳን እዛ ውስጥ ገብቶ እና ከእንደዚህ አይነት ይጠብቃል። እንግዲህ እነ ብሩክም እንግዲህ ከክፉ ነገር ይጠብቃቸው። እንግዲህ ህይወታቸው ሰውቶ እዚህ ውስጥ ነው። እነሱም እንግዲህ ያው እንደዚህ አይነት ስራ ውስጥ የሚሰሩ ማለት ነው። ያው ዳግም ተናግረዋል እንግዲህ እናቴ ባዕድ አምልኮ ታመልካለች። በየሳምንቱ ቅዳሜ ፍየልና በግ ይታረዳል እና በየቀኑ ደግሞ እንግዲህ ቡና እንደሚፈላና ሆይ ጉድ! ቡናው ደግሞ ከነ ቁርሱ በዛ ላይ ደግሞ ጎረቤት ሁላ 1 2 3 ሰው ቡናው አጠገብ መቀመጥ አለበት። ቡና ራሱ ያልተፈላለት እናቴ መነሳት ራሱ አችልም።
አንድ ቀን ቡና ከቀረበት እናቴ ተነስታ ቁጭ ማለት አትችልም። እና በጣም ከባድ ነገር ነው። እኛ ያለነው በጣም ከባድ ውስጥ ነው። እና ቡናው ሲፈላ ነው እናቴ ራሱ የምትነቃቃና ራሷን እንትን ምትል። ያ ካልተደረገ ከባድ ነው። በዛ ላይ ደግሞ አለ የተለያዩ ጭሳጭሶች የእጣን የሰንደል እና የተለያዩ ጭሳጭሶች ይጫጫሳል ነው ያለ ዳግም ማለት ነው። እንግዲህ ዳግም ማለት የኤልሳ ወንድም ነው። እንግዲህ ኤልሳና ዳግም እንግዲህ መጥፎ ውስጥ እንዳሉና በጣም ከባድ እንደሆነ ያሉበት ነገር ተናግረዋል ማለት ነው። እንግዲህ ዳግም እንደተናገረው ከሆነ በልጅነቱ ራሱ በጣም ከባድ ውስጥ እንዳለ በጣም ከባድ ነው እና እስካሁን ድረስ አይምሮዬ ላይ ነው ያለ። አሁን እኔ በአይኔ እንኳን ባላይ እንግዲህ ዳግም ማለት አይነ ስውር ነው እና ማየት አይችልም፣ ግን ይሰማል። የአንዳንዱ የሚካሄደው ነገር ያው ይሰማል። ያው የሰማው ነው ለብሩኬ ጠቅላላ እንግዲህ የነገረው ማለት ነው። ያለበት ችግር ያለበት መከራ እናቱ ምን ውስጥ እንዳለች ምን አይነት ባዕድ አምልኮ ውስጥ እንደተወዘፉና እንደገቡ እዛ ውስጥ ደግሞ በጣም ከባድ ነገር እንዳለ ማታ ማታ እንዳይተኙ አውሬ ሁላ እንዳለ በቃ እንቅልፍ አይተኙ ማታ ማታ ማለት ነው። እና በጣም ከባድ ነው። ቤተሰብ ከእንደዚህ አይነት ይጠብቀን፣ ከክፉ ነገር ሀገራችንም ይጠብቅልን። ሀገራችን ላይም ደግሞ ያሉ እንደዚህ ባዕድ ነገር የሚሰሩ ሰዎች አለ ይንቀላቸው እላለሁ። በተረፈ ሰላማችሁ ይብዛል።